ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከች ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ብሩህ አድርገህ ስለሰጠህንና ለዚህ ቀንም ስላበቃህን ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ ቀን ቅዱስና ሕያው የሆነውን የተባረከውን ቃልህን በሕይወታችን ውስጥ እግዚአብሔር ሆይ በመንፈስህ እንድታስተምረን እንድታንጸን በቃልህን ደግሞ እንድታበረታን በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ይህ ቃል የተባረከ ይሁን በኢየሱስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው የሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 12ን ተመልክተን ነበረ። ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋ ጥበብ ሳይሆን በእግዚአብሔር ቅድስና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንድንኖር የህሊናችን ምስክርነት ነው ይላል። እንግዲህ ትምክህት ካስፈለገ በእግዚአብሔር መመካት እንዳለብንና በምድር ላይ የምንመካባቸው ነገሮች ሁሉ እንደ ጉም እንደሆኑ እንድናውቅ ትናንትና ተካፍለን ነበረ። ጉም ድንገት ኃይለኛ ነፋስ በሚመጣበት ሰዓት ጥርግ አድርጎ እንደሚወስደው ሁሉ በምድር ላይ የምንመካባቸውን ነገሮች በሙሉ እንደዚሁ ጥርግ ብለው ይሄዳሉ። የማይሄድ አንድ ብቻ ነው፣ እርሱም እግዚአብሔር ብቻ። በእግዚአብሔር መመካት ያስፈልጋል። ሥጋዊ ጥበብ ሆነ፣ ዕውቀት ሆነ፣ ብር ሆነ፣ ወርቅ ሆነ፣ ስልጣን ሆነ፣ ዕውቀት ሆነ፣ ጥበብ ሆነ፣ ሁሉም ነገር አንድ ቀን ያረጃሉ፣ አንድ ቀን ያልፋሉ። ነገር ግን የተመላለስንበት እግዚአብሔርን ያከበርንበት ከኛ ጋር የሚዘልቅ በቅንነታችን ቅድስናችን እግዚአብሔርን ደግሞ ለማምለክ ያለን ጉጉትና ሕሊናችን በምንም ክፉ ነገር እንዳይመሰክርብን የራሳችንን የሕሊናችንንም የመንፈስ ቅዱስንም ድምፅ የቃሉንም እውነት ተከትለን መሄድ እንዳለብን ማወቅ አለብን በሚል ምስክርነታችንን ተመልክተን እንደነበረ ታስተውላላችሁ። እንግዲህ በትናንትናው ዕለት የተመለከትነው ይህንን ነበረ። በዚህም እንደተባረካችሁ ተስፋ አደርጋለሁ። ዛሬ ቁጥር 13 እና 14ን እንመለከታለን። ከምታነቡትና ከምታስተውሉት በቀር ሌላ እንድጽፍላችሁ በጌታችን በኢየሱስ ክርስቶስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንድንሆን በከፊል ስለ እኛ እንዳስተዋላችሁ ፈጽማችሁም ታስተውሉ ዘንድ ተስፋ አደርጋለሁ ይላል። እንግዲህ የእግዚአብሔር ቃል በዚህ ስፍራ የሚነግረን በግልጽ የሚያሳውቀን ነገር አለ። ይሄውም ነገር ምንድነው? የምናነበው አለ፣ የተጻፈልን እውነት የሆነው የእግዚአብሔር ቃል አለ። እንዲሁም ደግሞ በምድር ላይ ስንኖር የምናስተውለው ነገር አለ። ጳውሎስ የሚለው ከምታነቡትና ከምታስተውሉት በቀር ሌላ አንጽፍላችሁምና ይላል። ምክንያቱም ሰው የሚያነበውን ነገር ማስተዋል አለበት።
የሚሆነውን ነገር ማስተዋል አለበት። ትናንትና ሕሊናችን መልካሙንም ክፉውንም ያውቃል ብለናል። ሕሊናችን ይፈርድብናል። ሕሊናችን ክፉ በምናደርግበት ጊዜ ክፉ አድርገሃል ብሎ በግልጽ የሚናገር እንደሆነ ለመመልከት በጥቂቱም ቢሆን ለመመልከት ሞክረናል። እንደዚሁ ደግሞ ከምታነቡት ማለት የምናነበው የእግዚአብሔር ቃል ሕያው የሆነው የእግዚአብሔር ቃል እርሱ በእኛ ሕይወት ውስጥ ደግሞ ምስክር ይሆናል። የምናነበው እውነት ስለሆነ የተጻፈልን እውነት ስለሆነ ቃሉ ሰማይና ምድርን የተፈጠረበት ቃል የሆነው ራሱ ደግሞ ጌታችን ኢየሱስ ክርስቶስ እንደሆነ የተጻፈልን ፊደል እንዳልሆነና ይህ ቃል ደግሞ በዮሐንስ ወንጌል 6:63 ላይ ሄደን ስንመለከት መንፈስም ሕይወትንም የሚሰጥ ቃል እንደሆነ ለመረዳት እንችላለን። ስለዚህም ከዚህ በቀር አንጽፍላችሁም ይላል። ምክንያቱም የተጻፈውን ነው ያንን ሕያው የሆነውንና በተለይም ደግሞ በግልጽ በእግዚአብሔር ቃል እንደተነገረን በእኛ ሕይወት ሕያው የሆነው የናዝሬቱ ኢየሱስ ክርስቶስ ሞታችንን የሞተልንና ኃጢአትና በደላችንን አስወግዶ በልጁ በኢየሱስ ክርስቶስ ደም አጥቦ ልጆቹ ያደረገንን ይህንን ጌታ በውስጣችን እንድናውቅ እንድንረዳ እንደሚኖር ደግሞ ማወቅ መቻል አስፈላጊ ነው ብዬ አስባለሁ። ስለዚህ ነው ጳውሎስ በጌታችን በኢየሱስ ቀን እናንተ ደግሞ ይላል። እቺ ነገር ላይ ትንሽ እንበል እንዴ እስቲ የጌታ ቀን አለ ማለት ነው። እንግዲህ የጌታ ቀን አለ ማለት ነው። የጌታ ቀን ማለት ደግሞ የጌታ ቀን ነው። ጌታ ኢየሱስ ክርስቶስ በሚመጣበት ሰዓት በፊቱ ያለ ነቀፋና ያለ ነውር ሆነን መገኘት እንዳለብን መጽሐፍ ቅዱስ ይናገራል። ጳውሎስ በዚህ ስፍራ ሲናገር ወንጌልን ለነዚህ ለቆሮንቶስ ሰዎች አብዝቶ ያስተማረ ከመሆኑና ረጅም ጊዜ ከነሱም ጋር የቆየ ከመሆኑ የተነሳ በጌታ ቀን እናንተ ደግሞ ትምክህቶቼ ናችሁ ይላል። ቅዱሳን ወገኖቼና ወንድሞቼ ምንድን ነው የኛ ትምክህት? በጌታ ቀን ዛሬ ጌታ ቢመጣ የምንመካበት ነገር አለን ወይ? አክሊል የሚሆነን ነገር አለ ወይ? እግዚአብሔር ያለንን ነገር ፈጽመናል ወይ? የተላክንበትን ነገር አድርገናል ወይ? ምስክሮች እውነተኛ ምስክሮቹ ሆነናል ወይ? ቆም ብሎ ማየትና ማሰብ አይከፋም። ምክንያቱም የተጠራንበት ዓላማና ሐሳብ ዘላለማዊ ስለሆነ ምድራዊ ስላልሆነ ጊዜያዊ ስላልሆነ የሚያልፍ ነገር በዚህ ምድር ላይ ታይቶ እንደ ጥላ የሚያልፍ ነገር ስላልሆነ የጠራን ጌታ የዘላለም ጌታ እንደመሆኑ መጠን እሱ ደግሞ ሲጠራን ለዘላለም ስለጠራን የዘላለሙን ጌታ ይህንን አምላካችንና አባታችንን በሚገባ ልናውቅና ልንረዳ ያስፈልጋል ማለት እፈልጋለሁ። ስለዚህ ነው ትምክህታችን ትምክህት የሚሆነን ነገር አለው። በእግዚአብሔር ፊት ዛሬ የጌታ ቀን ቢሆንና ጌታ ኢየሱስ ክርስቶስ መጥቶ በነጭ ዙፋን ፊት በእግዚአብሔር ፊት በምንቆምበት ሰዓት እውነት ስራችን መጽሐፍ ቅዱስ ቆሮንቶስ ውስጥ እንደሚናገረው ተፈትኖ እንደ ወርቅ እንደ ብር እንደ ብረት ጠንክሮ ነጥሮ ይወጣል ወይ? ይህንን መረዳትና ማወቅ ያስፈልገናል። ስለዚህ ነው በጌታችን በኢየሱስ ቀን ደግሞም አሁን የጌታ የኢየሱስ ቀን እንደቀረበም ልናውቅ ያስፈልጋል። ዘመኑ በትንቢቱ ቃል የተጻፈው በተለይ በማቴዎስ 24 ላይ የተጻፈው ቃል ሙሉ ለሙሉ በዳንኤል ላይ የተጻፈው ቃል ሙሉ ለሙሉ በራእይ መጽሐፍ ላይ የተጻፈውን ቃል በከፊል ተፈጽሞ እያየነው ያለንበት ወቅት ነው። የዘመን ፍጻሜ በደጅ ላይ ያለበት ወቅት ነው። ቤተ ክርስቲያን ሙሽራውን ልትቀበል መዘጋጀት ያለባት ወቅት ነው። በዛች በጌታ ቀን ትምክህት የሚሆነን አለ ወይ? ጳውሎስ ይላል እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ይላል። እንግዲህ ትምክህት አለው ማለት ነው። በጌታ ፊት በምንቆምበት ሰዓት የማናፍርበት ነገር በሕይወታችን ሊኖረን ይገባል። ሰው ወደ አንድ ሰርግ ቦታ እንኳን ሲሄድ ወይም አንድ ድግስ የሚያከብረው የሚወደው ሰው ወደ ጠራው የራት ግብዣ ሲሄድ ቡቱቱና ዝርክርክ ልብስ ለብሶ አይሄድም። የሚሄደው የተስተካከለ ልብስ ለብሶ ይሄዳል። የሚያምር ልብስ ወይም ደግሞ ያንን ግብዣ ማክበሩንና በግብዣው ፊት ሊመጥነው የሚችለውን ወይም ደግሞ ሲቆም በግብዣው ፊት ሲቀመጥ በሰው ፊት
ሁሉ የማያፍርበትን ነገር ለብሶ ነው የሚሄደው። ለምንድን ነው በሰው ፊት ሁሉ የማያፍርበትን ነገር ለብሶ የሚሄድበት ምክንያት ስንል የተጠራበት ግብዣ ስለሆነ የሚያከብረው ወዳጁ ስለሆነ የጠራው ወዳጁንም ራሱንም ማሳፈር አይፈልግም። እኛስ በኢየሱስ ፊት ስንቆም የምናፍርበት ነገር ነው የሚኖረን ወይንስ ጌታችንን የምናስከብርበትና እኛም የማናፍርበት ሥራ በእጆቻችን ላይ ወይም ደግሞ ተጽፎልን ነው ወይ የምንሄደው የሚለውን ማየት ያስፈልጋል። የአዲስ ኪዳን ክርስትና በጸጋ ነው። በጸጋ ነው ማለት ሥራ አልባ ነው ማለትም ደግሞ አይደለም። በጸጋ ነው ማለት አደራ ደግሞ የተሰጠን ነገር አለ። አደራው የእሱ ምስክሮች እንድንሆን፣ ሕይወታችን እንደሱ እንዲሆን፣ እርሱን እንመስል ዘንድ ተጠርተናል። ጽድቁን የፈጸመልን እሱ ቢሆንም ኃጢአትና በደላችንን ያስወገደልን እሱ ቢሆንም የተወገደለት ሰው ወደ ተወገደለት ነገር አይመለስም። ስለዚህ ትምክህት የሚሆን ነገር ሊኖረን ያስፈልጋል። ለዚህ ነው ጳውሎስ በጌታችን በኢየሱስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንድንሆን በከፊል ስለ እኛ እንዳስተዋላችሁ ፈጽማችሁም ታስተውሉ ዘንድ ተስፋ አድርጋለሁ ይላል። ለምንድን ነው ስለ እነሱ ማስተዋል የሚያስፈልገው? እነሱ የሰበኩትንና የኖሩትን ሕይወት ያውቁታልና ነው። እንደምታስተውሉ ተስፋ አደርጋለሁ ሲል የነገርናችሁን እውነትና በእኛ ሕይወት ደግሞ ያያችሁትን እውነት አስተውላችሁ እናንተ ደግሞ ትምክህታችሁ እንድንሆን በእግዚአብሔር ፊት በእግዚአብሔር ቀን በጌታ ቀን ትምክህታችሁ እንድንሆን ተስፋ አደርጋለሁ። ምናችሁ እንደሆን ትምክህታችሁ እንድንሆን። ወገኖቼ በእግዚአብሔር ፊት ስንቆም የምንናገርለት እውነት ሊኖረን ይገባል። በእግዚአብሔር ፊት ስንቆም በምድር ላይ ላለነው ላሳለፍነው ነገር ምላሽ የምንሰጥበት ቀን እንደሚመጣ ደግሞ ማወቅ አለብን። ማንም በምድር የሚያደርገው የሚሰራው የሚናገረው ነገር ሁሉ በሰማይ በሚጠየቅበት ጊዜ ምላሽ ይሰጣልና ምላሽ የማንሰጥበት ነገር የለም። ምክንያቱም በሰይጣንና በሐሰተኛ ትምህርቶችና አስተምህሮቶች እንዳንሸወድ። ሁሉ አልቋል ማለት ተጠያቂነት የለም ማለት አይደለም። ሁሉ አልቋል ማለት የተሰጠህን መክሊት አመድ ውስጥ ቀብረኸው ይህንን አንተ ጨካኝ ስለሆንክ ነው የቀበርኩት ልትለው አትችልም። ያንዳንዳችን መክሊት ተሰጥቶናል። በመክሊታችን ልንሰራና በእግዚአብሔር ፊት ስንቆም የማናፍርበት ነገር ሊኖረን ይገባል እላለሁ። እንግዲህ ዛሬ መልእክቴን በዚህ ላይ ጨርሳለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንድታካፍሉ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚች ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ቃልህን ስላስተማርከን በፊትህ ደግሞ ትምክህት የሚሆን ነገር እንድናደርግ እንዲኖረን በኢየሱስ ክርስቶስ ስም የሰጠን የወንጌል አደራ እንድንወጣ ዘመናችን በከንቱ እንዳያልቅ ምድር እያየን ቀኑ እንዳይደርስብን በኢየሱስ ክርስቶስ ስም እንድትረዳን ጸልያለሁ። ለሚያልፍ ነገር ሳይሆን ለማያልፈው ለዘላለም ነገር ሕይወታችንን ላንተ አሳልፈን እንድንሰጥና ያንን እግዚአብሔር የማያልፈውን ያንተን አክሊል ደግሞ ዘላለማዊ የሆነውን ክብርህን ማየት እንድንችል በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ በደም ሸፍነን፣ ከክፉ ሁሉ ጠብቀን፣ በምትወደው ልጅህ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።